ሙሉ ወንጌል የሚባለን ያላቀው ቄስ ሳታረግ ምን ሳታረግ እባክና አጽድቀኝ ለምንድን ነው የምኖረው ግን ንስሐ አስገባት እነሱ አንደብቁት እኮ እንጂ አልገደላትም ነበር እና ጫቱን እዚህ ላይ ተፋባህ እዛን ጊዜ ቀይ ልጅ ነው ማርያም ነው የሚመጣው ስራ ግን ነበር ሀብት ነበር ሴቶች መተው በምንዝርና ጥለው ከርግብ ጋር ከእንስሳት ጋር ከምን ጋር ነው የሚሉህን አርግላቸው ወይም ደግሞ ሀገራቸው ልቀቅላቸው ዝም ብሎ ትላለች ቸኝነት መንፈስ ውስጥ ነው ያለው ይሸታል አፉ ይሸታል ከድግምት ምናምን የተደገመብኝ ስንት ነገር ጫና የነበረብኝ ነፍስ ይወስድና እንግዲህ ከዛ ይመልሳል ከዛለኛ ደግሞ ሁላችንም ደግሞ ታመመን እነዚህ ቆንጆ እህቶቻችን የሚያያለው ሊተናኮላቸው ፈልጎ ነው ከሷ ጋር መግጠም ጀመርን እንግዲህ ጦርነት ትምህርት አይገባኝ ምን አይገባኝ ወንድም ፋዘርን በራሱ ክሬዚ አድርገውት ነበር ይሄ ማርያም ማላጅ ነች አይደለች ምናምን ስደት ጎደና ማደር ከቤት ተባሮ ማደር ከዛ ከተንበረከኩበት ድግ ብለው ክብር ላንተ ለእግዚአብሔር ክብር ላንተ ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው በዛሬ የኔ ቀን እንግዳችን ከብዙ አይነት ፈተናዎች ያለፈ ብዙ በወንጌል ታላላቅ ስራዎችን የሰራ እንግዳ ነው እንግዳችን የተወደደ ወንድማችን አገልጋይ ሀብታብ ነው እዚህ ስቱዲዮአችን ድረስ ጥሪያችን አክብረ ስለመጣ ከልብ እናመሰግናለን መልካም ቆይታ እንደሚሆንልን አምናለሁና እንደው ሁሌኛ ስንጀምር ወደ ኋላ ሄደን ማን እንደነበርን እናነሳለንና እንደው ሀብታብ ማን ነበር በፊት የሚለውን ብታነሳልኝ ደስ ይለኛል እኔ ስሜ ሀብታብ ኢዮብ ነው የምባለው ከኤርትራውያን አባትና እናት ነው የተወለድኩት አስመራ ነው አይ ቲንክ ከነበረው በዛም ጊዜ በነበረው ታውቁታላችሁ የጦርነት ወቅት ምናምን ብዙ ኤርትራውያን በስራም በተለያየ ምክንያትም ከነበረው ትግል በኤርትራ ውስጥ በኩል የነበረው ጀብሃ የሚባል እንዲሁም ቀጥሎ የመጣው ህዝባዊ ግንባር የሚባል ትግል እንዲሁም ደግሞ ብቻ ታውቁታላችሁ በዛን ጊዜ ብዙ ኤርትራውያኖች ከሀገራቸው ወጥተው ይሰደዱ ስለነበር አንዳንድ ጊዜ የኤርትራ እንትኖቹ አብዛኛዎቹ ስራ ፍለጋ ወይም ደግሞ አብዛኛዎቹ የቴክኒክ ስራ የተለያየ አይነት ሙያ ስራ ለመስራት ምንም በተለያየ አይነት ምክንያት ኤርትራውያን ወደ ኢትዮጵያ ይሰደዱ ነበርና ህይወታቸውን ለማዳን ብቻ በጦርነቱ ከፈጠረው ኬዎስ ፋዘርም ያው አባትና እናቴም ልክ እንደማንኛውም ኤርትራውያን ግማሹ ወደ በረሃ ይሄዳል ግማሹ ደግሞ ይሰደድ ነበርና ያው እንግዲህ ፋዘር በጣም የቤተሰቦች በጣም ስደት ሆኖ እኔ ሲሰደዱም ማቀው ነገር የለኝም በርግጥ ገና ህፃን ነበር ምንም እኔ አይዶን ማቀው ነገር የለኝም አንድ ወር ህፃን ምናምን አካባቢ ይመስለኛል የነበርኩት የዛን ጊዜና አሁን እዛ እንደተወለድኩ እንጂ የሚነገረኛለው እኔ ማቀው ነገር የለኝም ከዛ ወደ ኢትዮጵያ መጣን ኢትዮጵያ ደግሞ ያው ፋዘር ስራውን እየሰራ እንኖር ነበር በይበልጥ እንኳን የበዛውን ህይወቴን ያሳለፍኩት ደሴ ከተማ ነው ደሴ ቤት ሰርተን ደሴ እዛ ፋዘርም የሆነ ስራ እየሰሩ እዛ እንኖር ነበር እኛ ቤት ላይ ድግምት ተደግሞብን ትምህርት አይገባን ምን አይገባን በረከቱ አለ ምንም ግን ጥሩ አይነት ህይወት አልነበረንም ስራ ግን ነበር ሀብት ነበር ነበራቸው እሱማ ስራ አላቸው ግን አሁን ትልቁ ነገር አሁን በትምህርት ጉዳይ ጥሩ አድቫንስ ያደረገ ሰው ከኛ ቤት የለም በጣም ሊቅ ናቸው ግን በአንድ ጊዜ ምን እንደሆነ ስለተደገመብን ትምህርት አይገባም በተለይ ደግሞ የኔን ታሪክ መለስ በስታየው እኔ ፋዘር እኔን ለማስተማር ያልገባበት ቦታ የለም አንደኛ ግል ትምህርት ቤት ውስጥ ይከተኛል ጭንቅን ያለው በቃ ከዛለኛ ደግሞ ሁላችንም ደግሞ ታመመን ሞጀል የሚባል በሽታ ይመጣል ምን ይመጣል እና ረባከን ያገሩን አምላክ ተቀበል ያለ በለዛ ልጆችን ታጣቸዋል ይሉታል ከዛም አልፎ ሱራሱ ታመመ ፋዘር ሲታመም ያው ትሞታለህ ያገሪቱን አምላክ ተቀበል ምናምን ይሉታል እሱ ደግሞ እንግዲህ ባለው ጉልበት በሽጉጥም ነው በምንም አይዶን ነው ብቻ በምን ላስፈራርቶ ለመኖር መናፍስትን ደግሞ በዱላ ታስፈራራም አንተ ምን ነገር አይደለም እና ከሞት የወጣበት ቀን አስተዋውሳለሁ የዛን ህፃን ነበርኩኝ እኔ ግን አይገባኝም ህፃን ነኝ ምን አውቃለሁ ብለኝ በጌታም አይደለሁም ግራ ገባኝ ግን ይሄ ነገር ማለት ከዛም በኋላ ማረሳው
በጣም የማረሳው በጣም የሚያሳዝነኝ ታሪክ ቢኖር በጣም አንድ የመጨረሻ የተወለደች እህት የነበረች እና ስሟ አስማየት ነው የምትባለው። አሁን ህፃኒቱ ተወልዳ ደስ ለቤቱ ትልቅ ደስታ ጨመረች። አሁን እነሱ ቡዳ ነው የሚሉት፣ እነ ፋዘር ቡዳ በላት ምናምን ነው የሚሉት። ትንሽ ትንሽ የሚገባቸው ነገር እኮ አለ። ያቺ እንትና የነበረችው እዛ ያላችሁ ቡዳ በላቻት ነው የሚለው። ግን ያን ነገር እንግዲህ ወደ ጌታ መጥተው ቢመቱት ኑሮ ነፃ ይወጡ ነበር። እና ልጅቱ ታማ ደሴ ሆስፒታል ሄደች። ደሴ ሆስፒታል ስትሄድ ደግሞ ምንም በሽታ የላትም፣ ምንም በሽታ የላትም። ከዛ በኋላ ምንድን ነው ሲባል በቃ ስሮፕ ስጧት፣ ዝም ብሏል አይደል እንዴ ምናምን አድርጋችሁ ስጧት ይባላል። ልጅቱ ታመመች። የማረሳው አይነ ፊት የሆነ ነገር ስለሆነ አረሳውም። እና ምን ሆነ አንድ ቀን ማዘር ስሮፕ ልታጠጣት፣ እኔ ደግሞ በጣም ህፃን እህት ተወለደችልኝ ብዬ በጣም ተደስቻለሁኝ። ሙቀታም ነኝ ደግሞ በልጅነት ጀምሮ በጣም አስቸጋሪ ሙቀታም ሰው ብኖር እኔ ነኝ። በጣም ሞቅ ያልኩኝ ነኝ ከልጅነት ባህሬ ነው፣ በመናፍስት ሳይሆን በባህሬ እዛ ጋር እንትን እና አይኔ እያየ እንትን ስሮፕ አድርጋ እያጠጥቻት እያለች ልጅቱ ጥጥት አድርጋው ስሮፕ አጠጥታት አረፍ ማለት እንትን በደህና ሁኔታ ውስጥ እያለች አቅፏት እያሉ ጥሩ እንትን ያ ደህና እየተሻላት ነው ምናምን ተብሎ ምናምን ግማሽ ላይ ዝም ብሎ ትላለች። እኔም አያት ነበር፣ እኔም ሳጫውታ ስለነበረ አያት አለሁኝ። ከዛ በኋላ ልጄ ወይ ልጄ ምናምን ብላ በቅፍ አደረገቻት። ከዛ በኋላ 3 ጊዜ 4 ጊዜ ነው አነጥሳ ደረረች። አይነ እያየሁ ሞተች። ከዛ በኋላ ደነገጥኩ እና በልጅነቴ እንግዲህ ሰው ሲሞት ያየሁት ለመጀመሪያ ጊዜ የእህቴ ሞት ነው ማለት ነው። ይታይ ደግሞ የሚያስቀርበት ትራማም አለው ገብቷል። ከዛ በኋላ ተለቀሰ፣ አለቀስን ምናምን አለ። ከዛ በኋላ ወዲያውኑ ይሄ የሆነ ኤርትራውያኖች ነበሩ ጣውላ ቤት የነበራቸው ጣውላ የሚሰሩ ደግሞ እዛ የነበሩት ኤርትራውያኖች ደግሞ በራሳቸው የመተባበር ምናምን ነበራቸውና ያው እንግዲህ ለወንድማችን ሳጥን እናንጣ ብለው ሳጥን አድርገው ገብርኤል ቤተክርስቲያን የሚባል ቦታ ላይ ቀበሯት። ከተቀበረች በኋላ ግን የሚገርም ነገር የሚያስደነግጥ ነገር መጣ። ከዛ በኋላ ቀበራችኋት። ያው ማን ቀበሯ ላይ ለምን አንቀብራት? ሙት አይደለም እንዴ? አይደለም ነፍሷን ያገሩ አምላክ ነፍሷን የደበቀች እንጂ ልጅ አልሞተችም። ቆፍራችሁ ስንት ሰዓት አደረገች ከተቀበረች በኋላ? ከተቀበረች እንግዲህ ሄዷል። እንግዲህ ይህ ሰውዬ እንግዲህ የያዛትን ቡዳ ሄደን በለመን ነው ነበር። ትለምኑትና እሺ ያገሩን አምላክ እቀበላለሁ ትሉታላችሁ። ካላችሁት በኋላ ነፍሷን ይመልሳል። ነፍሷን ደብቁት እኮ እንጂ አልገደላትም ነበር። የሚያውቁ ሰዎች ናቸው። እሱ ፋዘር የሚያውቀው ነገር የለም። እንግዲህ እንደዚህ አይነት ልምምድ እንዳለ እንግዲህ ይሄ ስንት ዓመት አድርጓል? 30 ዓመት ምናምን አልፎታል። እንግዲህ ማለት ይሄ ግን የተለመደ ነው። ነፍስ ይወስድና ከዛ ይመልሳል ነው። ቀላል አይደለም። እና አሁን ይህን ታሪክ ስትናገረው ለሰው ተረት ተረት ሊመስለው ይችላል። እኔ ግን በአይነ ስላየሁት አውቀዋለሁ። ወዲያውኑ ታዲያ ምን ማድረግ ነበረበት? ተሳሳትክ ኢዮብ ምናምን ብሎ ፋዘርን ብዙ ነገር እንደዛ አይደለም ይል። ከዛ በኋላ ፋዘር በቃ በላቻት ብሎ የጠረጠራትን ቡዳ ሴት ጠላት አድርጓታል። በቃ ልጅን የበላችብኝ እሷ ነች ምናምን ብሎ እና ግን እዛ ቦታ ላይ እኛ ቤት ላይ ዝም ብሎ እንደዚህ ተደጋጋሚ አይነት ጥፋቶች መናፍስቶቹ ያው አመጡ። መጨረሻ ላይ ፋዘር ምን አሉት? ስማኝ ኢዮብ አሉት። አቤት አላቸው። አሁን እነዚህ ልጆች እንዳታስጨርሳቸው። ይችን ልጅ አየሃል? አንተ ታመምክ፣ ቤት ተቃጠለ፣ ብዙ ጥቃት ደረሰብህ ምናምን። አሁን ልጆቹ እንዳታስጨርሳቸው፣ የሚሉህን አርግላቸው ወይም ደግሞ ሀገራቸው ልቀቅላቸው። በቃ ምርጫ ይሄ ነው አሉት። የሚሉህን አርግላቸው፣ መናፍስቶቹን የሚሉህን አርግ፣ ያለበለዚያ አገሩን ለቆ ይወጣ። አገሩን ለቆ ሊወጣ አልፈለገም። ከዛ በኋላ እንግዲህ ምን ማድረግ አልችልም ብሎ ፋዘር ከሀይቅ ተከምሮ ጫት መጣ። ድብ የሚደቡት ሰዎች መጡ፣ በዙሪያው ላይ መጡ። እንደዚህ በዙሪያው ላይ እንደዚህ ተከበው እንትን አደረጉ። እኔ አሁን ህፃን ነኝ እንግዲህ በልጅነት እንትን ነው እና ይደባሉ። እንደዚህ አድርገው ይደባሉ። እንደዚህ ከዛ ላይ ጫት አስገብተው እንግዲህ ይታይ እሱ ፋዘር ኦርቶዶክስ ነው እና ይድብ እየደቡ እስከ ግማሽ ሌሊት ይቆያሉ። ግማሽ ሌሊት ላይ እኛ ተቀስቅሰን መጣ። ከዛ በኋላ የሀገሩን መንፈስ ፋዘር ተቀብሎታል። እንግዲህ ያው ማህተም አድርጎ ተቀበለው። ምንም ማድረግ አይችልም። እዛ ቤት ላይ ሰይጣን ድንዛዜውን ሊያስቀምጥ ነው፣ የፈለገውን ነገር ሊያደርግ ነው። ከዛ በኋላ ነው እንግዲህ እኛ ቤት ብጥብጥም በረከቱን ምንም የጠፋው ከዛ በኋላ ነው። ፋዘርን በራሱ ክሬዚ አድርገውት ነበርና
ልጆችን በትክክል እንዳያሳድግ ምንም ሰይጣንን ተቀበለው መቼስ ጥሩ ነገር አይመጣም። ከዛ በኋላ ግማሽ ሌሊት ላይ መጡና እኔ ሕፃን ነኝ መጣና ሁላችንንም ወንድሜን ዮናስ የሚባለው ሙሴ የሚባለው ምናምን በቃ በተወለድንበት አቆሙን። ከዛ በኋላ ሂዱ ትባላለህ ወደ ቄሱ ይልና ጫቱን እዚህ ላይ ይተፋብሃል እያለ ይተፋብሃል። ከዛ በኋላ ይድረቅ ተው ነው የምትባለው ጫቱ። ከዛ በኋላ ወንድሞቼ ያደረጉት ያው እንግዲህ ከዛ በኋላ እኔ ደግሞ ሞቅ ያልኩኝና ሲተፋብኝ ማስጠሌ ምናምን ብዬ ሰውየውን ገብቶ ኧረ አይባልም ይሸታል አፉ ይሸታል ምናምን ብዬ ገብቷል። ኧረ እንደዛ አትበል መፈሱ ነው ምናምን እንደገና ትፋበት ተብዬ ከዛ በኋላ ተተፋብኝ። እዚህ እንግዲህ ጫቱ ምናምን ተተፋብኝ፣ ሁሉም ላይ ተተፋበት። ሄድን እንግዲህ ግማሽ ሌሊት እርቃናችንን አይነት ይመስለኛል የዛን ጊዜ ትንሽ የማስታውሰው። እኔ ደግሞ ልጅ ሁኜም ትንሽ ሽንት ሸና ስለነበር አስቸግራችሁ ስለነበር ይመስለኛል ብቻ ተፉብን። ከተፉብን በኋላ ያው እንግዲህ ደነዘዝኩኝ። ትምህርት አይገባኝ ምን አይገባኝ ወንድም። ከዛ በኋላ ፋዘር ትምህርት ቤት ቢያስገባ የበለጠ እንትን ቢያረግ ምን ቢያረግ እኔ ምንም ዓላማ የሌለው ሰው ከርግብ ጋር ከእንስሳት ጋር ከምን ጋር ነው ሙሉ። በዚህ አይነት ሁኔታ ውስጥ እያለሁኝ በቃ አስተማሪዎቼ ምን ይሉኛል፣ ይሄ ሰውዬ ተምሮ አይደለም ያው እንደሚባለው ማለት ነው ተምረህ አይደለም ያው ትምህርት ቤቱ ራስ ላይ ብንሰራውም ራሱ አይገባህም አይነት የሚባሉ ሰዎች አሉ አይደል? በዛ አይነት ነገር ምንም አይገባኝም። እና ያው እንግዲህ እንደማንኛውም እንደ እንትን እያደግን ያው ኤርትራ ነፃ ስትወጣ በፈረንጆቹ አቆጣጠር 1994 ሲሆን አብዛኞቹ ኤርትራውያን ወደ ሀገራቸው ይመለሱ ስለነበረ እኔም ደግሞ ከሆነ ቤተሰብ ጋር ወደ ኤርትራ ሄድኩኝ። እና ኤርትራ ከረን የሚባል አስመራ አለ እና የአባቴና የእናቴን አባቶች ማግኘት አለብኝ፣ ማየት አለብኝ፣ የተወለድኩበትን ሀገር ማየት አለብኝ። አላውቀውም ግን ዝም ብዬ ሄድኩኝ። ከዛም ደግሞ ወደ ከቤተሰብ ጋር ማለት ነው ዘይት ፋብሪካ መትከል የፈለገ ቤተሰብ ጋር ሆነን የሆነ የቤተሰብ ስራ ለመስራት ማለት ነው ከረን ከሚባል ወጣ ብለን ወደ ሱዳን መስመር የሚወስደው ሐጋዝ የሚባል ከተማ ላይ እዛ ተቀመጥኩኝ። ፋብሪካው ከህንድ መጥቷል። እዛ እንግዲህ ብሰራ እኔ ቁም ነገር ያለኝ ሰው አይደለም፣ ደንዛዛ ነኝ። ትንሽ ቆይቼ ሙያ አውቄ እንደው ሙያ ለመያዝ የሚያክል ነገር ወንድሞቼ ሌሎቹ ያው ጋራጅ ስራ ምናምን የሚሰሩት ግን ያ ነገር ወንድሜንም ምናምንም ተጫውቶባቸዋል ቤተሰብ ላይ። አሁን በተለይ ሙሴ የሚባለው ወንድሜ በጣም ብሪላንት የነበረ ልጅ ነው እና እኔ ለብዙ ነገር የምጠብቀው ሰው ቢኖር እሱ ነው። ስነ ጽሁፍም በለው ምን በለው አንድ ጊዜ ያ ነገር እንደ እንትን ያሳደገን በቃ አላል እንዴ አንዳንድ ሰራተኛ በማይኖርበት ጊዜም ራሱ እንደ አላል እንደ በቃ እንደ እናቱ ነው ያሳደገኝ። እኔ አሁን ማንኛውም ከሁሉም በላይ ማንነት ታስታውሳለህ ቢሉኝ ሙሴን ነው የምለው። አንድ ጊዜ ያዝለናል፣ አንድ ጊዜ ያበላናል፣ አንድ ጊዜ ዕቃ ያጥባል፣ ምግብ ይሰራልናል እና ልጅው በጣም የተካነ ነው። ገና ውልድ ሲላል አንዳንድ ጊዜ የሆነ ነገር አለ። እሾህ አንዳንድ ጊዜ እሾህ ሹል ሆና ትፈጠራለች የሚባል ነገር አለ አይደል? እሱ እንደዛ ሹል ሆኖ የተፈጠረ ሰው ነው የነበረውና የት ይደርሳል የሚባልም ልጅ ነበር ሙሴ። ግን ያ የመናፍስቶቹ አሰራር ስለተጫወተብን ማንም ሰው የትም የደረሰ የለም። ቀጠለ። እኔ ያው አልኩ ሐጋዝ ሄድኩኝ። ሐጋዝ ላይ ከሄድኩ በኋላ እንደ አጋጣሚ የኦርቶዶክስ ቤተክርስቲያን ክርስቲያኖች እዛ ሐጋዝ የሚባል ቦታ ላይ አንደኛ ነገር የጦርነት ቦታ ስለነበረ ኤርትራም ገና ብዙ አላጋገመችም። አስፋልቱም የተሰራ የለም፣ አዋራ አስፋልት ነው። እዛ አካባቢ ደግሞ የሚኖረው አብዛኛውም ህብረተሰብ አረብ ተናጋሪና ትግረ የሚባል የኤርትራ ቋንቋ አለ፣ እሱን የሚናገሩ ናቸው። ሁሉም ደግሞ የነጭ ጀለብያ ያለበሰ እንጂ እነ ሱሪ የለበሰ ሰው አታገኝም። እዛ አካባቢ አማርኛ ሊነገር አይደለም ትግርኛ አታገኝም። ትግርኛ የሚባል ቋንቋ በፍጹም አትሰማውም። እና እዛ አካባቢ ምን ይሆናል? አንድ ቀን እኔ ዝም ብዬ እየተንቀሳቀስኩኝ እያለሁኝ የሆነ መዝሙር ሰማሁኝ።
በምንድን በአማርኛ በጣም በብቸኝነት መንፈስ ውስጥ ነው ያለሁት። እንዴት ብትል እዛ ፋብሪካው እዛ መጥቷል። ደግሞ ማድረው የሚገርም ነገር ውጭ ነው ማድረው። ሙቀት ነው አገሩ፣ ውጭ ነው ማድረው። ማንም ሰው አንተን አይነካም። እቃ የጣልከው እቃ ማንም ሰው አይነካውም። እንዴት የተባረረ ማለት ነው። ይገርምሃል። እና ማንም ሰው አይነካም። ውጭ ላይ ዝም ብለህ ማተኛት ትችላለህ። ውጭ ላይ ነው መተኛው። ማንም ሰው አይነካም። እና እባብ ምናምን ነው የምትሰጋው እንጂ ምናልባት እንደው ካለ እኔ ንፋሱን እንትን እያደረገ ውጭ ነበር የምተኛው። እቃውን ማንም ሰው አይነካም። የሚገርም አገር ነው። በእንደዚህ አይነት ሁኔታ እያለ ከዚ በኋላ መቻ እግዚአብሔር ያን ነገር ሊጠቀምበት ስለፈለገ ነው። እንደ አጋጣሚ እኔ አንድ ቀን እዛ ቦታ ላይ ትንሽ ብቸኝነት የሚሰማሃል። እንዳንተ ቋንቋ የሚናገር ሰው የለም፣ ምን የለም። ከዚ በኋላ አንድ ቀን ማስታውሰው የሆነ ለእርሻ ስራ ብሎ የመጣ የጆሆባ ዊትነስ ልጅ እዛ አካባቢ ያገኘዋለሁ እና እሱ ስለሆነ ነገር ይናገራል። ገብቷል። እንግዲህ ስለሚመሰክሩት ጉዳይ ይናገራል። እኔ ግን አልገባኝም። አቴንሽንም ማለት ምንም የገባኝ ነገር የለም። የሆነ ነገር ተናገረ ይመስለኛል። የኔ ጥያቄ ውስጥ ጥያቄ የሚመልስ ነገር አይደለም የተናገረኝ። ቢሆን ኖሮ ምናልባት እንደሱ ጆሆባ ዊትነስ በሆንኩ ነበር ብዬ አምናለሁኝ። እና እንደ ተራ ነገር ነው። ከዛ በኋላ አንድ ቀን ዝም ብዬ የምትዝናናውን በሬዲዮ ነው። እንዳሁኑ ሞባይል ምናምን የለም። ሬዲዮ ወይም ደግሞ መጽሐፍ ምናምን ነው የምትዝናናው። እና ከዛ በኋላ አንድ ቀን ሬዲዮ ይዤ በ12 ሰዓት አካባቢ በኢትዮጵያ አቆጣጠር ወይም 6 ሰዓት 6 ኦክሎክ በኤርትራ አቆጣጠር ለመዝናናት ብለን ከአንድ ሰው ጋር ዝም ብለን ቀጥ ብለን ስንሄድ የሆነ ድምፅ ሰማለሁ። ድምፁም ደግሞ በአማርኛ ነው። ምን የሚል መዝሙር ነው። ምን ይላሉ? ክብር ለአንተ ለእግዚአብሔር፣ ክብር ለአንተ፣ ክብር ለአንተ ለእግዚአብሔር፣ ክብር ለአንተ፣ ክብር ለዘላለም ይገባሃል፣ አሸናፊ ጌታ ነህ አይተንሃል የሚል መዝሙር ሰማለሁ። አሁን ምንድን ነው? አሁን ይሄ መዝሙር ለማንኛውም ኢትዮጵያ ስትናገረው ምንም አይደለም ለሱ አማርኛ ተናጋሪ ስለሆነ። ግን ለእኔ እዛ ቦታ ላይ አንደኛ ትግርኛም አልሰማበት፣ ትግረና አረብ የሚባል ቋንቋ ብቻ ያለበት፣ ትግርኛ ራሱ ተናጋሪን የምትፈልግበት መሬት ላይ አንተ በተወለድክበት ቋንቋ በረሃ ላይ ይሄ መዝሙር ሲሰማ ወደሆነ አቴንሽን ይሳበኝ። ይሄ ድምፅ ከየት ነው የሚመጣ ያለው? ቀጥ ብዬ ድምጿን ፍለጋ ሄድኩኝ። በሰማይ መላእክቶች እንዲሆኑ ብዬ ዞር ያየኋቸው መላእክት አይደለም። ደነገጥኩኝ። ይሄ ድምፅ የት ነው ያለው? ወዴት ነው የሚሄደው ብዬ ቆየን። ድምፅ ፍለጋ መሄድ መቻል አለብኝ። ደስ ይላል ደግሞ ድምፁ። ቀጥ ብዬ ወንድም ሲሄድ ኦርቶዶክስ ቤተክርስቲያን ገባሁ። እዛ ኦርቶዶክስ ቤተክርስቲያን ውስጥ እና ቀይ ልጆች ደስ የሚሉ እንግዲህ በእኔ ቋንቋ በዛን ጊዜ ቀይ ልጅ ሳይ ማርያም የሚመስሉ ልጆች ነው የምላቸው። ገብቷል። ያሳደገኝም እንትን እሱ ስለሆነ እና እነሱ ይዘምራሉ። እንዲህ ቋንቋ ከየት ተገኘ? እዛ ኦርቶዶክስ ቤተክርስቲያን የመዝሙር ክብር ላንተ እዛ ነው የተዘመረው። እና እኔ ድምፁ እኮ ነው ወደ እኔ መጣው። ገባ። እኔ ፍለጋ ሄጃለሁኝ እና ኤርትራ ውስጥ እኮ ያው ተሐድሶ እንቅስቃሴ ቃለ ሕይወት አይደለም ሙሉ ወንጌል አይደለም አይታወቅም እኮ። ተሐድሶኛ አጋንንት የሚወጣው ምንም የሚለው ኦርቶዶክስ ቤተክርስቲያን ነው፣ ካቶሊክ ቤተክርስቲያን ነው። እኔ እኮ ከኦርቶዶክስ ቤተክርስቲያን የመጣው ነኝ። አናውቀውም። እኔ ሙሉ ወንጌል የሚባል እኔ አላውቀውም። እኔ በነበርኩበት አላውቀውም። እኔ ስላልነበርኩ አብዛኛውም የኤርትራ አገልጋዮች ደግሞ ሂድ ጠይቅ፣ ማንኛውም አብዛኛው ጥቀስልኝ፣ ዘማሪዎቹን ብትለልኝ ኦርቶዶክስ ናቸው። ከኦርቶዶክስ ተገፍተው ሲወጡ ናቸው ሙሉ ወንጌል፣ ቃለ ሕይወት፣ ሬማ ምናምን የሚል ስም የያዙት እንጂ አይታወቅም። ሪፎርሜሽኑም የጀመረው በእንደዛ ነው ኤርትራ ውስጥ። እና ቀጥ ብዬ ኦርቶዶክስ ቤተክርስቲያን ውስጥ ገባሁ። ከገባሁ በኋላ ፍዝዝ አልኩኝ። በጣም ልቤ ደስ አለው። ከዛ ላይ የሆነ ሰውዬ እግዚአብሔር ይባርከውና አሁን ኡጋንዳ ውስጥ አለ ስቲፍ የሚባል ልጅ። አንደኛው ልጅ እኔን ምን አለ፣ ይሄ ከኢትዮጵያ የመጡ ለካ እነሱ አስተማሪዎች ሆነው እኔ ያላቃቸውም እነሱ ያቁኛል። አስተማሪዎች ሆነው ይሄ ናሽናል ሰርቪስ አላርለ ተሰጣል ለሀገር የሀገር አገልግሎት ናሽናል ሰርቪስ ለመስጠት ብለው እዛ ሀገር የመጡ ናቸው። እነሱ ያቁኛል፣ ግን አልመሰከሩልኝም። የሚገርም ነገር እና አንደኛው መጥቶ ይሄ ሰውዬ ይሄ አምቼ ነው የሚለው ከኢትዮጵያ ተባሮ የመጣ ኤርትራዊ የሚሆን ዝም ከኢትዮጵያ ከመጣ አምቼ የሚል ቋንቋ ነው የሚሰጧቸው። አምቼ የሚባል ፋብሪካ ነው የምታውቀው እዛ እና
አምጪ ይሄ ሰውዬ እነዚህ ቆንጆ እህቶቻችን የሚያያለው ሊተናኮላቸው ፈልጎ ነው ብሎ አንዱ ተረጎመ እና ጠብቋቸው እነዚህ መተው ከነበረው ገብቷል አይደል ያማላጃችን ምናምን ብለን በድንጋይ እንዳንወግራቸው ምናምን ሰጋ መሰለኝ። ከዛ ስጋት አንፃር እኛን ዝም ብሎ ያየናል እና አንደኛው ግን መጣና ቀጥ ብሎ ያ እግዚአብሔር ይባርከው እንደው እግዚአብሔር ስለላከው ነው እና ስቲፍ የሚባል ሰውዬ ቀጥ ብሎ ወደኔ መጣና እንዴት ናችሁ ወንድሞች ምናምን ለካ ሰላም አልኩት። እንዴ አማርኛ ትናገራለህ አልኩት። እሱ ደግሞ በአማርኛ ተናገረ። አዎ እኔ አስተማሪ ነኝ በደርግ እንደዚህ ተምሬያለሁ ምናምን። ኧረ ተው በጣም ደስ ይላል እንጂ እኔ ደግሞ ሀብታም እባላለሁኝ ምናምን። አናውቅሃለን እኮ እዚህ ፋብሪካ ልትሰሩ የመጣችሁ እንዴ እናንተ እዚህ አላችሁ እዚህ ሀገር አላችሁ? አዎ እኛ አስተማሪዎች ነን እዚህ የመጣነን። ብዙ አንስ ገብቷል። ብዙ እነሱ ያውቁኛል እኔ ግን አላውቃቸውም። አሁን እናውቅሃለን ከኢትዮጵያ ብዙ ጊዜ ስትቸገር እዛ ሻይ ለመጠጣት ምግብ ለመብላት የቋንቋ ያለ መግባባት ሲቸገር ያዩኛል ማለት ነው። አሁን እናውቅሃለን እኮ በርቁ እናውቅሃለን ምናምን። ኧረ ተው እንዴ ደስ ይላል እንጂ በአማርኛ እየተኮላተፈ ያው ነገረኝና እንዴት ደስ የሚል መዝሙር ነው ምናምን አልኩት። አዎ ደስ ይላል አለኝና አሁን እነዚህ የማርያም ልጆች ናቸው አይደል ስለው አዎ ይገርማል። አሁን ጻድቅ እነዚህ በቃ እድለኞች ናቸው እነዚህ ጸድቀዋል አልኩት። እና አሁን አንተ አሁን ጸድቀሃል ማለት ነው አንተ አልኩት። አሁን በጌታ ጸድቄያለሁ አለኝ። እንዴት ብለህ ጸደቅ? ቄስ ነህ እንደ ሲለው አይደለሁም አስተማሪ ነኝ። አስተማሪ እንደው አስተማሪም ሆነ ምንም ሆነ ዝም ብለህ ትጸድቃለህ? ቄስ ሳትሆን ቤተክርስቲያን ሳትገባ ምናምን ስለው እንዲያው በጌታ በኢየሱስ ክርስቶስ ካመንክ አስተማሪም ሆን ምንም ሆን ትጸድቃለህ። ኧረ ተው አዎ እና እባክህን አልኩት። እኔ ወዲያው ቄስ ሳታረገኝ ምን ሳታረገኝ እባክህን አጽድቀኛል። የመጀመሪያ ጥያቄ። ኧረ ተው አለ። አዎ እሺ ምንም ችግር የለም በቃ አጽድቀኝ። ይሄ ኮምፕሊኬትድ የሆነ የተወሳሰበ የወንጌል ምናምን አልነገረኝም። የነገረኝ ነገር የለውም። ግን የውስጤን ጥያቄ መልሶልኛል ይሄ ሰውዬ ማለት ነው ብዬ ኧረ ተው አልኩት። አዎ ወዲያውኑ ይሄ ሰውዬ እንደዛ ብሎኝ ሄደ። ከሄደ በኋላ ቤት የት ነው አልኩት። ቤታችሁ ከዛ በኋላ በዚህ ታች ነው ይለኛል። ወዲያውኑ ይችን ነገር ተናገር በቃ ነገ እመጣለሁ እናንተ ጋር አልኩት። አሁን ይሄን ነገር ተናግሮ ልጅየው ይሄ ሰውዬ ይመጣል ብሎ አልጠበቀኝም አልፈለገኝም። ንስሐ አስገባክ? ንስሐ ያስገባኝ የለም ምን የለው በቃ እሱ እንግዲህ ቄስም ምንም ሳያረገኝ እንደሚያጸድቀኝ ነግሮኛል። ይሄን ፕሮሚስ ገብቶልኛል። እኔ ደግሞ ቄስም ምንም ሳልሆን ለመጽደቅ ነው በቃ አላርለ እንዴ። ስለዚህ ወደ እነሱ ጋር ነው መሄድ የነበረብህ። አንተ ለመጽደቅ እዛ እንሄዳለሁ በቃ ከዛ በኋላ የሚደረገውን አደርጋለሁ ብለህ አሰብክ? እንግዲህ ምንም ነገር ሲምፕሊ ሊያድነኝ የሚችል ነገር አላቸው ማለት ነው ይሄ ሰውዬ ብዬ አሰብኩኝ። አሁን እኔ ፈለኩት ነገሩ የእግዚአብሔር ጥሪ እንጂ እንትን አይደለም። እግዚአብሔር ነው ነገሩን ስለጨረሰው ነው። ወዲያውኑ እኔ እንደዛ ብዬ ሄድኩኝ። ከሄድኩ በኋላ ለነገታው እነሱ ቤታቸውን አልነገሩኝም ምን አልናገሩኝም። እኔ በጠዋቱ 12 ሰዓት አካባቢ በነገሩኝ ከእንቅልፌ ነቅቼ ሄድኩኝ ስል ቤቱን አጣሁት። አሁን ከዛ በኋላ የት ነው ቤታችሁ ብያቸው ኤግዛክት ስላልነገሩኝ እዛ አካባቢ ያሉትን ሰው እንደዚህ አስተማሪዎች ምናምን ያ ነው ቤታቸው አሉ። ከዛ በኋላ እነሱ ለካ ተንበርክኮ ይጸልዩ ነበር በዛን ሰዓት ላይ እና ሲጸልዩ ሴትም ወንድም ምናምንም ሆኖ ነው የሚጸልዩ። ሲታይ የነበረ የድሮ ግርነት የድሮ ክርስቲያኖች አብሮ ነው ሲጸልዩ የሚያድሩት። እንግዲህ ስለ ምድሪቱ ስለ ሀገሪቱ ወንጌል እንዲደርስ ይሆናል እንግዲህ። ከዛ በኋላ ጸሎት አድረው ሳንኳኳ ደነገጡ። በአሁኑ ሰዓት እነሱ አልጠበቁኝም፣ ደነገጡ። ከዛ በኋላ ከተንበረከኩበት ብድግ ብለው ያው እስኪ አልጋቸው ላይ ቁጭ አሉ። ከዛ በኋላ አልጋቸው ላይ ቁጭ አሉ። ሙቀት አለ፣ መሬቱ ሞቃት ነው። ከዛ በኋላ እኔን ከቀስ አድርጎ ሲከፍቱኝ እንዴት አደራችሁ ምናምን መጣ ወንድማችን ምናምን ብሎ አልጠበቁም። እነዛኞች ሌሎቹ አላወቁም ምን እንደተፈጠረ። ዮናስ ወደ አሚት የሚባል ነበረ፣ እስጢፋኖስ፣ ሄለን ታደሰ፣ ሌሎችም ነበሩ። የኦርቶዶክስ ናቸው ግን ቤታቸው ላይ ወዲያውኑ ከነሱ ጋር ዋልኩኝ። ከነሱ ደግሞ በጣም ጥሩ አድርገው ተቀበሉኝ፣ ምግብ ሰጡኝ። ገብተሃል አላለ እንዴ ፍቅራቸውን አሳዩኝ። ምንም ነገር ያደረጉት ነገር ፍቅራቸውን፣ በተለይ ደግሞ ወንዶቹ ፍቅራቸውን ከኔ ጋር አታች። እኔ ደግሞ በቃ ሰው የለኝም በረሃ ነው ከነሱ ውጭ። ከዛ ለነሱ ጋር በጣም ጥሩ መቀራረብ ጀመርኩኝ። ከዛም አልፎ ከነሱ ጋር እበላለሁ፣
ከእነሱ ጋር እጠጣለሁ። ኑሬ ሁሉ ከእነሱ ጋር ሆነ። አንዳንድ ጊዜም በቃ ፋብሪካውን ጥዬ ከእነሱ ጋር አድራለሁኝ። የደህንነት ትምህርት ግን አላስተማሩኝ። የሰጡኝ መጽሐፍ ቅዱስ ብቻ ነው። ከዚ በኋላ ያቺን መጽሐፍ ቅዱስ ይዤ ሄጄ ቁጭ ብዬ ግልጥ አድርጌ ያው መጽሐፍ ቅዱስ ማንበብ ጀመርኩ። ዮሐንስ ወንጌል ሳነበው የሚገርም ነገር ከዛን ቃል ከእግዚአብሔር ቃል ብርሃን ይወጣና ራሴን ይመታኛል። ገብቷል? ወዲያውኑ ይሄ ጥቁር እባብ ለስንት ዓመት ሙሉ የተደገመብኝ መንፈስ ተመቶ እንደባብ ወጥቶ ውልቅ ብሎ ሲሄድ አየሁት። ራስ አየሁት። ውልቅ ብሎ ሄደ። ከዛ በኋላ ልነግርህ አልችልም። ሞቶ የነበረ ሰው ሲነሳ ለመጀመሪያ ጊዜ እኔ ማን ነኝ? ከየት መጣሁ? ምን ላደርግ ነው እዚህ የመጣሁት? ለምንድን ነው የምኖረው? እልም ያለ ብርሃን ውስጥ ነው የገባሁት። ገባሁ። ከዚ በኋላ መጽሐፍ ቅዱሴን ታቀለልኩኝ። ምን አልኩኝ? ዝም ብሎ የደህንነቱ ትምህርትም ምንም ማንም ሰው ያስተምር ብቻ ገባብኝ። ይሄ ማርያም አማላጅ ነች አይደለች ምናምን ሰዎች አሁን አንዳንዶቹ ያላለ እንዴ ተጠንቀቁ፣ ምናልባት ማርያም ታማልላለች ወይ ብሎ ይሄ አዲስ ነፍስ ከጠየቃችሁ አላለ እንዴ ስትመልሱለት ተጠንቀቁ ምናምን የሚባል ነገር አለ። ማለት በእንዴት አድርጎ ፕሮፐርሊ አንተን ያስረዱሃል ያውቃሉ። እና እኔ ግን ያው ሁሉም ነገር ስለገባኝ ፍቅራቸውን አሳይተውኛል። ከሁሉም በላይ ደግሞ ያ የገባሁበት ብርሃን የሚያስደንቅ ብርሃን ከዚህ በፊት አይቼው ማላቀው ሬኔሳንስ፣ በቃ ሞቶ የነበረ ሰው ብድግ ብሎ መቃብር ፈንቅሎ ይወጣ። ልክ እንደዛ ነው የሆንኩት። ከድግምት ምናምን የተደገመብኝ ስንት ነገር ጫና የነበረብኝ መጪ ምንም ተስፋ የሌለኝ ምንም ሀብተ አብ የሚባል በቃ ሰይጣን አጀንዳ ውስጥ እርኩስ ሲሆን እንደውም ጌታ ቶሎ ብሎ የ17 ዓመት እያለሁ ነው ጌታን የተቀበልኩት። ጌታን ባልቀበል ኖሮ ይሄ የምታየው ያለው ሀብተ አብ ባልሆነ ነበር። ሌላ አይነት ወንጀለኛ፣ አመፀኛ ወይም ደግሞ እስካሁን ይህን እድሜም ባልኖርኩኝ በእግዚአብሔር ፊት ነው ማለት ያለው። ወዲያውኑ ብንን አልኩ። ብንን ብዬ እንዴ የት ነው ያለሁት እናንተ ሰዎች? ወዲያውኑ ቁልፉን ምናምን ፋብሪካውን ጥየው ወደ አስመራ ተመለሱ። ዞር በላልኩ። ምን ነው እንዴ በቃ ይሄን በቃ ቻው። ከዛ በኋላ ወደ አያቴ መጣሁኝ። ጴንጤ መሆን የተሰማ አያቴ ደግሞ ድሮ ጴንጤቹን ስታሳድር የነበረች ነች፣ የታወቀች ነች። ከእሷ ጋር መግጠም ጀመርን እንግዲህ ጦርነት። ከዛም በኋላ ሄድኩኝ። ልጃችሁ ጴንጤ ሆነ ተባለ፣ ተነገረላቸው ለቤተሰቦቼ ምናምን። እኔ ወንድሜ ከአሁን በኋላ የተቀረኝ ዘበሬን ተምሬ ራሴን መለወጥ ነው የምፈልገው ምናምን ብዬ ደሴ ከተማ ላይ መጥቼ እሳት ተማርኩ። ደሴ ከተማ ደግሞ የደሴ ከተማ ጴንጤ ስሆን ደግሞ ድሮ ሳሰቃያቸው የነበርኩት ስደበድባቸው የነበርኩት እንግዲህ መወራጨት ጀመሩ። ብዙ ፈተና አለፍኩኝ። ወዲያውኑ ግን እንዳለ ምስክርነቱን እንዳለ ነው ትራክት እንትን ብዬ እንትን ያደረጉት። ትምህርት ደግሞ በጣም እሳት ተማሪ፣ ጎበዝ በጣም ጎበዝ ተማሪ። ይህን ነገር ማንቀም ተደግሞብን ምን ተብሎብን ጎበዝ ያልሆነ ሰዎች ከዛም አልፎ ይህን ደብተር እየወሰዱ ሊደግሙ በዛው መጠን ደግሞ እኔ ጥሩነት ነው አመጣለሁ። ሲደግሙብኝ እንደገና ጥሩነት ነው አመጣለሁ። እና በቃ አላለ ይሄ የማይባል ድራማቲካል የሆነ ለውጥ በህይወት እስኪገርማቸው። ከዛ በዛ መጠን ደግሞ ቤተሰቦች የታወቁ ስለሆኑ ብዙ ስራ የሰሩ ስለሆኑ የጋሽ ኢዮብ ልጅ ጴንጤ ሆኖ ተብሎ በጣም ብዙ መከራ ነው ያየሁት። እና የዛን ጊዜ ደሴ ከተማ የነበረችው የቃለ ሕይወት ቤተክርስቲያን፣ ቃለ ሕይወት አልነበረችም የዛን ጊዜ ይቅርታ፣ መካነ ኢየሱስ ቤተክርስቲያን ምናምን አገልጋዮች ጥሩ አድርገው እኔን አልተቀበሉኝም። ፈተና ነበረብኝ። ተርቤም አያበሉኝም ነበር። እና አይ ዶንት ኖ ለምን እንደዛ እንዳደረጉ አንዳንድ ማለት ስማቸው መጥቀስ አያስፈልግም። እና በተደረገብኝ አያያዝ ጌታ ነው ያቆመኝ። እንደው ክርስትናውን የምጥለው ነበር። በጣም በራብ ተሰቃየው። ስደት፣ ጎዳና ማደር፣ ከቤት ተባሮ ማደር። በዛ መጠንም ደግሞ ትምህርቴም ምንም ግን ጥሩ ነው የነበረው። ትምህርት እየተማርክ ነው የወጣኸው። ጎዳና ምንም ደግሞ የጋሽ ኢዮብ ልጅ በቃ መቃብር ልትከለከሉ ነው፣ በተጠራንበት ስማችን በከበርንበት አንተ ልታዋርደን ነው ወይ? አንተ ውርደታ ምናምን ምን አለ ሞተ ብትሆን ኖሮ እንደውም ምስላም ብትሆን ይሻለህ ነበር ተባልኩ። በቤተሰቦች ወዶ አይደለም ገብቷል። አንተ ዱርዬ ብትሆን ይሻለን ነበር እብድ ሆነህ ገብቷል። እንግዲህ እነሱ አይደሉም መንፈሱ ነው። ደሴ ገብቼ እኔ በትምህርትም በምንም የላቀ ነገር ነው የነበረኝ። እና አሁን አንዳንድ ጊዜ ክርስቲያን ተብሎ ደደብ ተማሪ ካዩኝ እንዲህ ሰው ይድነዋል። አሁን አንድ ሰው የነበረኝ ሜንታሊቲ እና ክርስቲያን በጣም በትምህርት ጎበዝ፣ በስራ ጎበዝ እንዴት ብትን ያ ነገር ክርስትናው ከገባ ቢሆን በስራም በትምህርትም በምንም እሳት ነው የሆንኩት። እኔ ወደ ስራም ገባ። ከዛ በኋላ ማለት ይሄ ማንኛውም ስራ ነበር የሱ ነበረን፣ ግን ማንኛውም ስራ በጣም ለማንኛውም ነገር ብሩህ ነው የነበርኩትና
እና በዛ ላይ ኦኬ ጌታን ሰው ከተቀበለ በትምህርቱ ጎበዝ ነው የሚል እኔ ላይ ስለሰራ ማለት ነው። በማንኛውም ነገር ስማርት ነው ምናምን የመጪውን የሚያስብ ነው አርቆ ምናምን በቃ የቁም ነገር ለብዙ ነገር የሚጋብዙ ዝሙት የሚጋብዝ ብዙ ነገር አለ። ያንን ጥሰህ እንድትሄድ የሚያደርግ ወንድ ወጣት ብዙ ነገሮችን በህይወቴ ውስጥ ሲፈትኑ ምን ሲሉ አንዳንዱም ጴንጤው መሆኑን ሲያውቁ ሴቶች መጥተው በምንዝርና ጥለው አንተን ከመስመር አንዳንድ አገልጋዮች እንደዛ ስላደረጉ ይፈትናሉ። ያን ነገር ጨክኝ እንድሄድ ያደረገኝ ያ የገባቢ ብርሃን ነው። እና ክርስትና ባይ ዲፎልት ለእኔ ይህን ትርጉም ይዞ ነው የመጣው። ያው ይህንን ነገር ካደረግኩ በኋላ የኢትዮጵያና የኤርትራ ጦርነት መጣ። የኢትዮጵያና የኤርትራ ጦርነት ከመጣ በኋላ ቤት አልነበረኝም፣ ስደት ነበርኩኝ፣ መከራ ነበርኩኝ። እንግዲህ ያው አንተ ጴንጤ ሻቢያ ነው ተብዬ ታሰርኩኝ። እና ወዲያውኑ ከነበራቸው ክርስቲያኖቹ የነበራቸው ትልቅ ድክመት ምንድን ነው? የሆነን ኤርትራዊ ደስሊያ አድርጎ መቁጠር ገብቷል። እንደዚህ አይነት ችግር ነበርና ስለዚህ አንተን አልተቀበሉም፣ እንደሰላይ ቆጥሩ ነበር አይደለም። የጦርነቱ ሲፈጠር አካባቢ በድንበር ግጭት አልተጋጩም ሁለቱም። እኛ የምናውቀው ነገር እኮ የለንም ሁለቱም የተጋጩት ገባ እና ኤርትራውያን መባረር ሲጀምሩ እኔም ደግሞ የነሱ ዕጣ ደረሰብኝና ህፃን ወጣት ነኝና ጎዳና ላይ ያድር ነበር፣ ቤተክርስቲያን ላይ ያድር ነበር። እና እንግዲህ በእነሱ ሜንታሊቲ እኔ ቤተክርስቲያን ላይ ማድረው የስልያን ስራ እየሰራሁ ማድር አርገው ተቆጠሩና እንደውም ይሄ የሻቢያ ስልያ ነው። እንዴት ብትሉ ሻቢያ አንዳንድ ጊዜ እብዶች ሆነው ይሰራሉ፣ አንዳንድ ጊዜ ጎዳና ላይ ይሰራሉ። እንግዲህ ፍራቻ የፈጠረው እኮ ነው ገብቷል የሚል ነገር ከዛ በኋላ እግዚአብሔር ይባርከውና እሱ አልጠቅሶም እግዚአብሔር ይባርከው አንድ ክርስቲያን ወንድም ነው አሳልፎ እኔን እንደዛ ብሎ የሰጠኝ። ክርስቲያን እና እግዚአብሔር ይባርከው በጣም ጥሩ ባለውለታዬ። ለምን አልክ እንደዛ? ለምን መሰለህ? አሁን እሱ እኔ ከሰጠኝ በኋላ ቤት አልነበረኝም። ያው ወስደው ቤት ሰጡኝ። ገብቶሃል? ፖሊስ ጣቢያ፣ ጥሩ ፖሊስ ጣቢያ ነው የገባሁት። ስለዚህ ቤት አልነበረም። ቤት ምግብ ያልነበረኝ ምግብ የሚሰጥበት ቦታ ላይ አስከተተኝ። አሁን የኔ ጥያቄ እየተመለሰ ነው ማለት ነው። ስለዚህ መታሰር ምናምን ለአንተ ጥሩ ነበር። ከዛ በኋላ እኔ መጀመሪያ ጦርነቱ ሲጀምር መጀመሪያ እስር ሲጀምር የኤርትራውያን እስር ሲጀምር ነምበር 1 የታሰርኩት እኔ ነኝ ከኢትዮጵያ ሙሉ ግንቦት 13 አካባቢ ይታይ እና ምንድነው እግዚአብሔር ነው አዋቂው ታሰርኩ። ከታሰርኩ በኋላ እህቴ መታ አንተ ጸረ ማርያም አለችኝ። እህቴ ገና እምዬ ማርያም ገና ሌላ ታሳይሃለች አለችኝ። እምዬ መካዷ ገና አለችኝ። ኧረ ተው እና እንዴት ነው ማለት ነው? ኧረ ገና አሁንም ንስሐ ግባ። አፋጣብኝ ሄደች። እኔ ግን ተስማምቶኝ ጌታን አመልካለሁ፣ እጸልያለሁ፣ ተመጭቶኛል። እስር ቤት ባያወጡኝም ግን ትምህርት ቤት ተቋርጧል። ጥሩ ተማሪ ነበርኩኝ። ተቋርጦብኛል። ግን አልቆየም። ቤተሰቦች ምን ታስረው እዛ መጡ። እነሱም ታስረው መጡ በግርግሩ። እንግዲህ ማንኛውም ኤርትራዊ ሲታሰር ከዛ በኋላ ወዲያውኑ እህቴ ስትመጣ እነሱን ለመጠየቅ እንዴት ነው እነሱ ጴንጤ ሆኑ እንዴ አልኳት። እነሱም የማርያም ካዱ እንዴ ምናምን ብዬ አሾፍኩባት። እሷም አልቀረላትም። ያው እንግዲህ በኋላ ሰብስቦ አባረሯቸው፣ ወደ ኤርትራ ዲፖርት አደረጓቸው። ያ መጥፎ ታሪክ ነው። እግዚአብሔር በዛ ውስጥም እንዴት አድርጎ አንተን ይጠብቃል ያውቃል። አሁን ማረሳው አንድ የትግራይ ልጅ እናንተ ጸረ ማርያም ያሰረ ልጅ ነው የወያኔ ወታደር። አንተ ጸረ ማርያም ምናምን ብሎ ብዙ ስቃይ ሊያረግብኝ ይሞክር ነበርና ቆይ አንተ አገርህ አትሄድም ማለት አንተ እዚህ ነው የምትቀረው፣ ከፈለክ እምዬ ማርያም ጋር ታረቅና አገርህን እንልካለን አለኝ። ሌሎቹን ቸርነት ያደረገላቸው መስሎት እነዚህ የምዬ ማርያም ልጆች ናቸው አይደል? አዎ እነሱ ወደ ሀገራቸው እንልካቸዋለን። ላካቸው። እኔ ደግሞ ቀጠን ምን አይነቱ ፈጣጣ ደፋር ጴንጤ ነው እባክህ ብሎ እንዲያስቀናቸው አንዳንዶቹን እየለቀመ ይልካቸዋል ወደ ሀገራቸው። አየሁ ሀገራቸው ገብተዋል ምናምን ይለኛል። ወዲያውኑ ያው ነገሩ እየከፋ ሄደ። ወዲያውኑ እነዚህ ወጣት የተባሉ ኤርትራውያንን ማሰር ጀመረ ወያኔ። ከየከተማው ከ13ቱም ከተሞች ማሰር ጀመረ። ሲያስር ወዲያውኑ እኔም እንደ ማንኛውም ኤርትራዊ ታስሬ ዲፖርት ማድረጉን ማባረር፣ በተለይ ደግሞ ወጣቱን ዲፖርት ማድረግ የለብንም የሚል አስተሳሰብ መንግስቱ ስላመጣ
ወዲያውኑ እኔም ያው እንግዲህ ዲፖርት አልደረገም ማለት ነው እና ወዲያውኑ የተደረገው ነገር ምንድነው እኔንና እኔን የመሰሉትን ከኮምቦልቻ ከደሴ ከደቡብ ነው ከምናምን ልቅምቅም አድርገው ወዴት አመጡን ወደ ደብረ ብርሃን ወደ ደብረ ብርሃን አመጡን ከደብረ ብርሃን ወደ ሸጎሌ ከሸጎሌ ወደ ፍቼ የሚባል እስር ቤት አመጡን አሁን ኤርትራውያን ወጣቶቹን እየሰበሰቡ ሌላውን ዲፖርት ያደርጉታል ወጣቱን ግን ዲፖርት ማድረግ ተውት ለምን እስር ቤት አንተና መጡ ከዛ በኋላ እዛ ለምንድነው እንደዚህ ያደረጉበት ዋና ምክንያት እኛ ወጣቶችን ወደ ኤርትራ ከላክን ለሻቢያ ወይም ደግሞ በእነሱ በእንግሊዝ ቋንቋ ለሻቢያ እንግዲህ ሰራዊት ማስታጠቅ ነው ገብቷል ሰራዊት ማስታጠቅ ስለሆነ ወጣቶቹም እንዲሄዱ መፍቀድ የለብንም ወጣቶቹን እንያዛቸው ሌላውን ግን እንተዋቸው ብለው ያው ወጣቱን በዲፖርት ማድረግ ተውት ከኔ በኋላ አይዶን ነው ብቻ የነሱ አሰራር አላቸው ግን በዚህ ውስጥ የእግዚአብሔርን መልካምነት ነበር ከዛላ ማረሳው አንድ ቀን ከአንድ ነጭ ጋር የቀይ መስቀል ነጭና እቺ አካባቢ መታ ታነጋግረን ነበር እኔ ከዛላ እኔ እንዳጋጣሚ ደግሞ ያው ትንሽ እንግሊዝኛ ሞካከራለሁኝና ነጯን አነጋገርኳት ከዛ በኋላ የዛን ጊዜ የነበሩት እንግዲህ ይታይ አብረው ታግለው እኛ ምናቀው ነገር የላቸው ወያኔም ሻቢያ አብረው የታገሉ ናቸው ምንም ምናቀው ነገር የለም በማናቀው እንግዲህ አንዱ የወያኔ ሰራዊት መጣና ለምንድነው አንተ ነጯን አነጋገርካት አለኝ ምን አነጋገርኳት ጠየቀች መለስኩላት አይ እንደዚህ ደርስብናል እንጂ እንደዚህ ተጎዳን ነው ምናምን አልካት እኔ አላልኳትም ያልኳት ነገር ያው እንግዲህ እኔ ትምህርት ቤት አቋርጬ ነው የመጣሁት እንደዚህ ነው ምንም በደል የለብንም ሁሉም ሰው የሚናገረው ነገር ስለ ምግብ ጠየቀች ምግብ እንደዚህ ነው የለም ምናምን አልኩ እና አለና የግፉ ግፍ ጥላቻም ነበረበት መሰለኝ ሃይማኖቱ ምናምን እሾህ አለ አይደል እንዴ በእሾህ ላይ ተንከባለላለኝ ሮሊንግ እንደዚህ እና ወዲያውኑ እኔ ሮል ኦቨር አረኩኝ ከዛ በኋላ ወዲያውኑ ስነሳ ይሄ ልክ አለ ጌታ ኢየሱስ ክርስቶስ እንደተወጋጋው ተወጋግቶ እሾህ ሁሉ ነው ውስጥ ገባ እና ለሊቱ ሙሉ ማልቀስ ከነ ልብስ ነው ግን ያረከው ከነ ልብስ ነው ግን እሾሁ ተሰንቅሮ ብዙ እሾህ ነው ውስጥ የገባውና እንዴት አድርጎ ይወጣ አንድ ባንድ እየለቀሙ ማውጣትም የጀመሩ ሞከሩ ነበር በጣም ተሰቃዩ ከዙላ ግን ሰውነታችን የራሱ እንትን ስላለው ያ መግል ያረግና ይገፋዋል መሰለኝ እንደዛ ያረጋው ወጣ በጣም ተሰቃዩ እዛም ብዙ ነገር ነበረ ብቻ ወዲፍጀው ከዛ ወዲያውኑ ደግሞ ያው እንግዲህ እኔ ምርኮኛ አይደለሁም ገብቷል እና ከዩኒቨርሲቲዎች ደግሞ ኤርትራውያን ከ6 ኪሎ ከምናምን ልቅምቅም አድርገው ከ6 ኪሎ ወስደው ፊቼ ላይ አሰሯቸው እንደኛ በቃ ማንኛውም ወጣት ለትምህርትም የመጡ ከኤርትራ ለትምህርት የመጡ እነሱም ከኛ ጋር ታሰሩ ከዛ በኋላ ልብሳችን ሙሉ አውጡ ተባልን እና ያው ቱታ ተሰጠን ፓንት ብቻ ነው የሚፈቀድላችሁ አሉን ከዛ በኋላ ሁላችንም ትላጫላችሁ አሉን እንደ ወንጀለኛ ሁሉም ተላጫለ አረባከም የራሱ ጉዳይ ትላጫለ ብሎ ማረሳው አንድ ይሄን ያደረገው ዝም ብሎ እነሱ ጋር ያላችሁን ጥላቻ ላይ ነው ህዝቡ ላይ የሚያረጉትና ይሄ እንደዚህ ብሎ የዛን ጊዜ ያዘዘ በኋላ የሰማሁት የደርግ ወታደር ሆኖ ሻቢያ ማርከውት የነበረ ነው መስፍን ነው የሚባለው እና እነሱ ገብቷል ምርኮኛ ሆነ አሰቃይተውታል መሰለኝ አይደል እየተበቀለ ነው እሱ አሁን እንደዛ ነው እና ሞኝነት ነው ገባ ከዛ በኋላ እኛን ሁላችንም እንድንላጭ አደረገ ፓንት ብቻ ከዛ በኋላ አውቶቡስ ላይ ተጫነን የት ነው የሚወስዱ አናውቅም ከዛ በኋላ በቴሌቪዥን ያው ምርኮኞች ተብለን በቴሌቪዥን ተላለፈ እኔን የሚያቀይ ሰውዬ ከሰይታይ እንግዲህ የደሴ ከተማ ውስጥ ሀብተአብን ከየት ነው የተማረካችሁት እንደውም ከዛ በኋላ እንደውም የተወራው ሀብተአብ እኮ እንዴ የሻቢያ ምልም ያለ የሻቢያ ምርኮኛ ሆኖ ከየት አካባቢ ምን ጊዜ እዚህ አራዚ ነበር ምናምን እንዴ ቦምብ ይዞ ተገኘ እኮ የሚያስጠላ የፖለቲካ አረበጌታ በኢየሱስ እኔ በጣም ምጸየፈው ለዛ ነው ገብቷል አሁን ብዙ ጊዜ ፖለቲካ እንደ ኤርትራውያን በደንብ አድርጎ በጣም ፖለቲካን ሰርተውታል ኤርትራውያን ግን ከፖለቲካ ላይ እረፍት የሚመጣ ቢሆን ኖር ኤርትራውያን ባረፉ ነበር ፖለቲካ እረፍት የሚያመጣ ከሆነ ከማንም በላይ ሰርተውታል እኮ ከማንም በላይ ግን የከሰርን ህዝብኛ ነው እኔ እንደዛ ነው ማለት ፖለቲካን ሰርተነዋል ሂድ ታሪካቸውን አንብብ መጽሐፍታቸውን አንብብ ታሪክ ነው ግን ሁላ ዋጋ ተከፍሎ
ምን መጣ ምን አገኘ ትላለህ አይደል? በፖለቲካ ረፍት የለም ወንድሜ። ረፍት ያለው በኢየሱስ ክርስቶስ መንግስት ብቻ ነው። እና አንዳንድ ክርስቲያኖች ዝም ብሎ ያለውን ቆሻሻ ፖለቲካ ሲሰሩ ያለፈው ትግራይ ውስጥ በነበረው ጦርነት አንዳንድ አገልጋዮች ፖለቲካ ውስጥ ሲገቡ አንተም በፖለቲካ ሲገመገሙ ምናምን ስታያቸው እንዴት እንደምትጸየፋቸው ልነግርህ አልችልም። እኛ የከሰርንበትን እነሱ አረ እኛ የተፋ ነው እኔ ተፍጫለሁ እነሱ ሲሉሱት በጣም ነውና ፖለቲካ የሚያወራ ይዘገንኛል። ይሁን እኔ የተፋሁትን የሚበላ መስሎ ነው የሚታየኝ። የሚያልፍልን ቢሆን ኖሮ ኤርትራ በደዛ ባለፈላት ነበር። ዳኒ በፍጹም የለም። ሂድ መጽሐፍታቸውን በጣም ፖለቲካን ሰርተውታል። ከማንም በላይ ታግለዋል። እኔን የስለያቸው የምናምናቸው ምናምን ትደነግጣለህ። እና እኛ ብቻ ሳይሆን ነጮችም ራሳቸው የሚገርማቸው ቢኖር አሁን ኤገንስት ኦል ኦድስ የሚል መጽሐፍ የጻፉት እኮ ነጮች ናቸው። እንግዲህ ኤገንስት ኦል ኦድስ የሚል መጽሐፍ በእስራኤል በኩል አለ፣ በኤርትራ በኩል ደግሞ አለ። ነጮች የጻፉት